ኪራ ታሰረ። በጣም የሚገርም ነገር ነው። እዛው እንደሄደ አልተመለሰም። ሰላም ሰላም! ውድና የተከበራችሁ የፍርት ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ ማለት ነው። እንግዲህ ጽናት ድራማ በጣም አጓጊ እየሆነ እየመጣ ነው ማለት ነው። ሁላችንም እንደምናየው እንግዲህ እስኪ እኔም ያለኝን አስተያየት ጣል አደርጋለሁ ማለት ነው። አብራችሁን ተከታተሉ። ስለምትከታተሉኝ ከልብ ነው የማመሰግነው የኔ ብርታቶች ማለት ነው። እንግዲህ ኪራ ለጽናት የተላከውን ወረቀት ስላየ ጽናትን ምንም ውስጥ አንቺ መግባት የለበሽም በማለት ለሷም ሳይነግራት እሷን እተኛችበት ጥሏት ወጥቶ አማንን ለማግኘት ሄደ። አማንን በሚያገኝበት ሰዓት ግን የተሴራው ሴራ በጣም ከባድ ነበረ። አማን የሚጠብቀው ጽናትን እንጂ ኪራን አልነበረም። አጋጣሚ ግን የተገናኙት ኪራ እንጂ ጽናት አይደለችም። ስለዚህ እኔ አማን አንተ ምንም ነገር ማድረግ አልችልም፣ እባክህን እውነቱን ብቻ እንድትነግረኝ ነው የምፈልገው በማለት ኪራም ሲናገረው ነበር። እሱም አማንም ለማምለጥ ሲሞክር እጁን ያዝ አደረገው። ኪራ እጁን በሚይዝበት ሰዓት እባክህን አትንካኝ ሲል ገፍተር ሲያደርገው አማን ራሱን ስቶ ወደቀ። ኪራ በጣም ተደናገጠና አማን በእናትህ ተነስ፣ አማን ተነስ በማለት እያወራው እንዳለ አማንም ጸጥ አለ። በጣም ጉዳት ደርሶበታል። አጋጣሚ ሆኖ ኪራ መርማሪ ሳምሶን አገኘው። ጆን ሲያገኘው እጅህ ወደ ላይ አድርግ ብሎ እሱንም ወደ ፖሊስ ጣቢያ ወስዶ አሰረው ማለት ነው። በጣም ነው የሚያሳዝነው ነገር። እንግዲህ ሀና ለምርመራ ትፈልጊያለች ተብላ ለጥያቄ ያው ሄዳለች ማለት ነው። እና እሷም ጥያቄውን ላለመመለስ በጣም ብዙ ጥረት አድርጋለች። እኔ ጨለማ አልፈልግም፣ እኔ ጨለማ አልወድም፣ ወይኔ ጉዴ ጨለማ አልወድም ብላ እሱ ጋር ሄዳ ልጥፋለች። እሱም አይዞሽ ብሎ አባበላት። አይዞሽ እዚህ እኮ ምንም ነገር የለም፣ አይዞሽ ማብራቱም እኮ እየበራ ነው አላት። እሱም እኔ እኮ በእናትህ ስለማልወድ ነው በማለት መለሰችለት። በቃ ችግር የለም አሁን ወደ ጥያቄያችን እንሄድ ብሎ ወደ ጥያቄው ሲሄድ እሷም እያደናቆረች ዝም አለችው። እንግዲህ ያው ከምርመራው በኋላ ከጥያቄዋ በኋላ እዛ ጋር ግን ያገኘችው ነገር በጣም ትንሽ ከበድል ነበረ። ያየችው ነገር ኪራ መታሰሩን አየች። እሷም በድንጋጤ ወደነ ጽናት ቤት ጎራለች። ሁሉም ቤት ነበሩ። እንዴት ዋላችሁ ብላ ገባች። እነሱም የእግዚአብሔር ሰላምታን መለሱላት። አንድ ነገር ልነግራችሁ ነው በማለት ምንድን ነው የምትነግሪኝ በማለት ጥያቄዋን ጀመረች። እሷም ኪራን እዛ ታስሯል፣ ድምፁንም ሰምቼዋለሁ እዛ ታስሯል ስትላቸው እነሱም ደነገጡ። የሚይዙት የሚጨብጡት ነገር አጡ። ኪራ እንደሆነ እንደታሰረ ነው። እሷም ሂዳ የተናገረችው እውነቱን ነው የተናገረችው ማለት ነው። እንግዲህ ናቲ ራሱን በጣም እየጸጸተ እኔ ለማንም የማረባ ሰው ነኝ፣ አደራዬን በላሁን፣ ቃሌን አጠፍኩኝ በማለት በጣም በጸጸት እየወደቀ ይገኛል። እንግዲህ ለውዱ ባለቤት የሆነ ደብዳቤ ጽፎላት በቃ ራሴን ላጠፋ ልሄድ ነው ብሎ ወረቀት ጽፎላት አስቀምጦላት ነበር የሄደውና እሷ ደግሞ ከጉሊት ስትመጣ ያንን ነገር ስታየው በጣም ደነገጠች። የምትሆነው ጠፋት። ሩጣ የሄደችው ብዙችው ጽናት ቤት ነው። ጽናትም ለራሷ በድንጋጤ ውስጥ ናት ያላችው። እንግዲህ ምሩና ናሆሜ በጣም እየተሳሳቁ ቆሎ እየበሉ ለልጄ ላብላት እያለ እያወሩ እየተሳሳቁ ነበረ። ግን በመሀል አንድ ስልክ ተደወለ። ስልኩም ሲደወልም ምሩ እሱን ቶሎ ብላ ልጇን የተቀበለችው። እሱ ምንድነው
ብሎ ሲጠይቅ አይ ኪራ ታስሯል ብላ ትለዋለች። ኪራ ታስሯል? አዎ ኪራ ታስሯል። የት ናችሁ? ፖሊስ ጣቢያ መጣሁ፣ የትን ቦታ እንዳትሄዱ በማለት ልጁን ለምሮ ሰጠና እሱም ተነስቶ ሄደ። ተነስቶ በሚሄድበት ሰዓት እንኳን እሱ እነ ሀናና ሄደው እነሱ እንኳ አልጠየቁም። ምክንያቱም ከሁለት ሰው በላይ ማስገባት አንችልም አላቸው። እነሱም እሺ በቃ ችግር የለውም። የኪራ አጎትና ጽናት ገብተው አዩት፣ ደህንነቱን አረጋገጡ። በኪራ መታሰር መርማሪ ጆን ሲያወራው ሲሰሙ በጣም ደነገጠች። ቤቲና ሄኖክ ምንድን ነው ኪራ ምንድን ነው? ለምንድን ነው የታሰረው? በቃ እኛ እንግዲህ ወንጀለኞች አይደለንም በማለት ቤቲ በመንቀጥቀጥ ተናገረች። እንዴ ቤቲ እኔ እኮ አልጠየኩሽም ምንድን ነው በማለት እሱም ጠየቃት። አይ ምንም ማለት አይደለም፣ በቃ አሁን እኛ ጥያቄያችንን ጨርሰናል መሄድ እንችላለን በማለት ሂዱ ግን አለቃችሁም በማለት ተናገራቸው። እንግዲህ በጣም ደስ ብሏት ጽናት ይሄን ኪራን አግኝተዋለች። አጎት የኪራም አጎት ተገናኝተው እያወሩ ይገኛል። እንዲህ ለምንድን ነው እዚህ የምትረብሹት? እዚህ እኮ ገበያ አይደለም፣ እዚህ እኮ ስራ ቦታ ነው። ጭራሽ ደግሞ ፖሊስ ጣቢያ መታችሁ እንደዚህ ትጮኋላችሁ እንዴ በማለት እሱም ጆን ተናገራቸው። በጣም ይቅርታ አለች ሀና። በቃ እሺ ችግር የለውም በማለት እነሱም ወደ ቤታቸው መንገድ ቀጠሉ። መንገድ በሚቀጥሉበት ሰዓት ያገኙት ነገር እነሱ ወደ ቤታቸው በሚሄዱበት ሰዓት ናሆሜን አገኙት። እንዴ ናሆሜ የት ናችሁ? እኔ ጓደኛዬን ጥዬ አልሄድም፣ እንዴት እናንተ ትታችሁ ትመጣላችሁ? በማለት በጣም በቁጭትና በብስጭት ይናገራል። የኪራም አጎት እንዴ ልጅ ተረጋጋ፣ ምን ሆንህ ነው? ረጋ ብለን እናስብ። አሁን ላይ ነው ኪራን ከዛ ውስጥ ማስወጣት የምንችለው፣ ቀስ ብለን እያሰብን እንጂ ለምንድን ነው እንደዚህ የምትሆነው? በማለት እሱም ተናገረው። በቃ እሺ ብሎ እሱም ረጋ ባለ ነገር ተነጋግረው ኪራን ለማስፈታት እየተሯሯጡ ይገኛሉ። እንግዲህ አደራ ተብላ ነበር የሄደችው፣ ግን አደራውን በልታለች። እሷም ድንገት ነው ይሄ ነገር የተፈጠረው፣ አሞኛል እባክሽ ኤዱ ውሃ አምጪልኝ በማለት እባክህንና እንሂድና አንተ ክላስ ውሃህን ላምጣልህ እዛው ክላስ ስትል እሺ አላት። እሷም ውሃ ለማምጣት እሱን ደገፍ አደረገች። ገደፍ አድርጋ ልትሰጠው ስትል አውቆ ሶፋ ላይ ወደቀ። ሲወድቅ በቃ እሷ ደግሞ በመልካምነቷ ሄደችና ውሃውን ይዛለት ስትመጣ እሷን ጀርባዋን ሲመታት እራሷን ስታወደቀች። እንግዲህ እሱም አመለጠ። እሱ አምልጦ ቤቲን አገኛት። ቤቲን ተከታትሎ ገዛ ቤቷ ወስዶ አፈናት። በጣም የሚገርም ነገር ነው። ብቃት አለው፣ ይችላል ማለት ነው። እንኳን እሷን ብቻ ሳይሆን የሄኖክንም ነው ይዞት አግቶት የነበረው ማለት ነው። በቢላ እያስፈራራ በጣም ብዙ ነገር እየዛተባት ማለት ነው። እና እንግዲህ እዚህ ጋር ምሩዬ መታ ኤደንን እባክሽን ተነሽ፣ ምን ሆነሽ ነው? ምንድን ነው የተፈጠረው? እባክሽ እኔ በእናትሽ እኔ አሁን እነሱ ሲመጡ ምንድን ነው የምላቸው? አመለጠ እኮ አመለጠ እያለች በጣም ታለቅሳለች። ምንድን ነው ያመለጠው በማለት ትጠይቃታለች። አመለጠ በእናትሽ አደራ ብላኝ ነበር የሄደችው፣ ግን ቃሌን በላሁኝ፣ ምን እንደምል አላቅም በማለት በጣም እየተንሰቀሰቀች ታለቅሳለች። አታልቅሽ፣ አንቺ እኮ አውቀሽ አይደለም ይሄን ነገር ያደረግሽው፣ እንኳን አንቺ ደህና ነሽ፣ እንኳን አንቺ ተረፍሽ፣ እንኳን አንቺ ተረፍሽ በማለት እያጽናናቻት ትገኛለች። እሱም ያው የሰራውን ስራ ሰርቶ ነው የሄደው።
እንግዲህ ምሩ ስለመጣች ኤደንንም አትርፋታለች ማለት ነው። እንግዲህ ያው እሱ ቤቲን አፏንም እጇንም እግሯንም እስር አድርጎ አፏንም በፕላስተር እሽግ አድርጎ እሱ ምግቡን በልቶ ጨረሰ ማለት ነው። እሷንም እንዳታወራ አፏን በፕላስተር አሽጓታል። እየበላ ይገኛል። ደወለለት ስልክ ደወለችለትና ሄኖክ በአስቸኳይ እቤትና ቶሎ በጣም እፈልግሃለሁ አለችው። እንዴ አሁን አይደለ እንዴ አብረን አልነበር እንዴ ቻው ቻው ተባብለን በቃ ያለውን የተነጋገርነውን ነገር እናደርጋለን ተባብለን አይደለ እንዴ አሁን ወደ ቤት የመጣሁት እንዴት እንደዚህ ታያለሽ በማለት እሱም ተናገራት። በቃ ሄኖክ እና ቶሎ እባክህን ናልኝ በማለት ትነግረዋለች። ሄኖክም እሺ በቃ መጣሁ ብሎ ሳምሶምን አወራው። ሳምሶምን ሲያወራው እና ቶሎ በፍጥነት እቤት እፈልግሃለሁ በማለት ይዞት ወደ ቤት መጣ። ወደ ቤት ሲመጣ ግን ያልታሰበ ነገር ነው የተፈጠረው። በጣም የሚገርም ነገር ነው። እንግዲህ ሄኖክ እሷን ሊፈታት ጠጋ ሲል ሳምሶን በቢላ እጅህን ወደ ላይ አድርግ፣ ምንም መንቀሳቀሻ የለህም፣ ለዛ ጅል አማን ስልክ ደውልለት በማለት ስልክ ይደውልለታል። ስልክም ሲደውልለት የተነገረው ነገር በጣም ትንሽ ይከብድ ነበረ። ምክንያቱም ከኪራ ጋራ እንትን ብለው ስለነበረ ተጋጭተው ስለነበረ ገፍተር ሲያደርገው ስለወደቀ በዛን ሰዓት ራሱን ስለመታው እሱ ወድቋል ማለት ነው። እና ስልክ ሲደወልለት የት ነው ሲባል የተናገሩት ግን የተነገራቸው በጣም የሚያስደነግጥ ነገር ነበረ። ሆስፒታል ነው። ያማን ስልክ አይደለም እንዴ? አዎ ያማን ስልክ ነው፣ ግን እሱ አሁን ማዋራት አይችልም፣ ሆስፒታል ነው ያለው በማለት እነሱም ደነገጡ ማለት ነው። ምንድን ነው የሚበቃል? ምንድን ነው የሚሻለው? ምንድን ነው እየተፈጠረ ያለው? አረ ወይ ጉድ ይላሉ። ያው ሁሉ ነገር ትንሽ ከበድ ይላል። በጣም ከባድ ነው። እንግዲህ ናሆሜ በጣም እየተናደደ ወንድሜ እኔ በቃ ላንተ አልሆንም ማለት ነው። ብዙ ነገር አውርተን ግን አስፈታለሁ፣ ከዛ ጨለማ ቦታ አስወጣለሁ እያለ በጣም እየተብሰከሰከ ይገኛል። እንግዲህ እዚህ ጋር ሀናም ወደ ቤት መጥተው በጣም ደስ ብሏቸው